በክህደት ልባችሁ ከተሰበረ ይሄንን አድርጉ። አንደኛ፣ አምናችሁ ተቀበሉ። ብዙ ጊዜ ግንኙነቶች የሚፈርሱት በእኛ በራሳችን ጥፋት ነው። አንድ ጊዜ ከሆነ ሰው ጋር ፍቅረኛሞች ከሆንን ሁሉም ነገር እንደተጠናቀቀ መቁጠር እንጀምራለን። ችግሩ እዚህ ላይ ነው። በመጀመሪያዎቹ የፍቅር ጊዜያቶች የነበሩንን ጸባዮችና ተወዳጅ ባህሪዎች ሁሉ ቀስ በቀስ ወደ መተው እንመጣለን። አለባበሳችሁን፣ ራሳችሁን መጠበቃችሁን፣ ንግግራችሁን፣ በአጠቃላይ የምታደርጓቸው እንቅስቃሴዎች በሙሉ ተራና በዘፈቀደ ይሆናሉ። ምክንያቱም ከዚህ በኋላ እነዛ ሰዎች የእናንተ ብቻ እንደሆኑና የተለየ እንክብካቤ እንደማያስፈልጋቸው አምናቸዋል። እነሱ ግን ቀስ በቀስ የእናንተን መቀየር እያስተዋሉ ነው። ከብዙ ትዕግስት በኋላ ከእናንተ ጋር መለየት እንደሚፈልጉ ሲነግሯችሁ ትልቅ ዱብዳ ይሆንባቸዋል። በመሆኑም በቅድሚያ ችግሩን የፈጠራችሁት እናንተ ራሳችሁ መሆናችሁን አምናችሁ ተቀበሉ። ሁለተኛ፣ የሚሰማችሁን ተናገሩ። ለመጨረሻ ጊዜ ከነዛ ሰዎች ለመራቅ ከመወሰናችሁ በፊት ውስጣችሁ የያዛችሁትንና መናገር አለብኝ ብላችሁ ያሰባችሁትን አሊያም ደግሞ እነሱን መጠየቅ ያለባችሁ ጥያቄ ካለ ያንን ለመጨረሻ ጊዜ አድርጉ። እነሱን ለማግኘት አስቸጋሪ ከሆነባችሁም ሐሳባችሁን በሙሉ ወረቀት ላይ አስፍሩ። እነዚህን ነገሮች ደፍራችሁ ካልተናገራችኋቸው አእምሮአችሁ ውስጥ ለረጅም ጊዜ እንዲቀመጡ ነው የምታደርጉት። በመሆኑም ለምን እንደተለያያችሁ፣ ምን እንደተሰማችሁና ሊመልሱላችሁ የሚገቡ ጥያቄዎችን በሙሉ በግልጽ ጻፉ። ወረቀቱን ለነሱ መስጠት የማትችሉበት ሁኔታ ቢኖር እንኳን ስሜታችሁን ለአንዴና ለመጨረሻ ጊዜ ማውጣት መቻላችሁ ትልቅ የሆነ የረፍት ስሜትን ይሰጣቸዋል። ሶስተኛ፣ እንደ ዕድል ተጠቀሙበት። አሁን ምርጫው እናንተ ነው። ስለ ክህደታቸው እየተብሰለሰላችሁ እየተበሳጫችሁና እንዴት እንደምትበቀሏቸው እያሰባችሁ ራሳችሁን መጉዳት አሊያም ደግሞ ይህንን አጋጣሚ በመጠቀም ራሳችሁን የተሻለ ቦታ ላይ ማድረስ። አሁን ተነሱና እውነተኛውን የመከዳት ስሜት በመቀበል ፊት ለፊት ተጋፈጡት። ይህንን እልህ ውስጣችሁ ይዛችሁ ጂም ተመዝገቡ። እስከ ዛሬ ልትጀምሩ ታስባችሁ በብዙ ሰበቦች ሳትጀምሩ የተዋችሁትን ቢዝነስ በትንሹም ቢሆን አሁኑኑ ጀምሩት። ራሳችሁን የሚገነቡ የተለያዩ መጽሐፍቶችን ጊዜ ሰጥታችሁ አንብቡ። ይህንን የምታደርጉት ግን እነሱን ለማስደመም ሳይሆን ራሳችሁን ከማሳደግ ውጪ ምንም አማራጭ እንደሌላችሁ አስባችሁ መሆን ይኖርበታል።